ሳባ ትባላለች። ባለትዳር ናት። ገና ከተጋቡ 1 ዓመታቸው ነው። ሳባ ብዙ ስራ ሞክራለች፣ ግን ደግሞ አንድም አልተሳካላትም። ሁለቱም ይማከሩና ሳባ ወደ አረብ ሀገር መሄድ እንዳለባት ይወስናሉ። የዚህን ጊዜ ሳባ አንድ ነገር ባሏን ቃል ታስገባዋለች። ብዙ ሰዎችን አይቻለው፣ ሚስቶቻቸው አረብ ሀገር ሆነው እየላኩላቸው ባሎች ሌላ ነገር ሲያረጉ እባክህን ቃል ግባልኝ ቤት ሰርተህ እንደምትጠብቀኝ ብላ ቃል ታስገባዋለች። ባልም እንዴት እኔ እንደዛ ታስብኛለሽ? እኔና አንቺ እኮ እንደነሱ አይደለንም። ሁሉን ነገር እያወቅሽ የኔን ነገር እንዴትስ እንደዚህ ጠረጥርኛለሽ? ይላታል። ይህን ጊዜ ሳባ ታምነዋለች። ሙሉ ለሙሉ ብሯን በሱ እንደምትልክ እሱም ደግሞ ያላቸው ቦታ ላይ ቤት እንደሚሰራ ቃል ተገባብተው ሳራ ወደ ሳውዲ አረቢያ ትሄዳለች። የዚህን ጊዜ ሳራ ወር ሞላትና ብር ትልካለች። እሱም አንድም ሳይነካ ቤቱን ለማስጀመር ጥቂት የሚባል ዕቃ ይገዛና ፎቶ እያነሳ በቪዲዮ ኮል ያሳያታል። የዚህን ጊዜ ሳባ እጅግ በጣም ትደሰታለች። ሳባ እንዲያደረገች 5 ዓመት ሞላት። ቤቱም አለቀ። ሳባ አንድ ነገር ገጠማት። ስራ መስራት አልቻለችም፣ ደከመች። የዚህን ጊዜ ለባሏ መምጣት አለብኝ እያመመኝ ነው ትለዋለች። እሱ ግን ገና ነው፣ አጥሩን እኮ መስራት አለብሽ፣ ቤቱን እንደሰራ ነው አጥሩም ቆንጆ ሆኖ መሰራት አለበት ይላታል። ሳባይን ጊዜ አሞኛል እኮ ምንም አቅም የለኝም ማረፍ አለብኝ ትለዋለች። እንደምንም ብለሽ 1 ዓመት ጨምር ይላታል። እሷም የባሏን ትዕዛዝ ትሰማና እንዴትም ብላ እያቃታት 1 ዓመት ትጨምራለች። ሳባ የዚህን ጊዜ በጣም ትደክማለች። አጥሩም አለቀ። አሁን ላይ ሳባ ስትነግረው አሁንም ያላት 1 ዓመት ጨምሪ ነበር። አንዳንድ ቁሳቁስ የምንገዛው ስለሚኖር ዓመት ጨምሪ ይላታል። እሷ ግን አይ በቃኝ፣ አቅቶኛል፣ ከዚህ በላይ የምቆይ ከሆነ መሞቴ ነው፣ ስለዚህ ማረፍ ያስፈልገኛል፣ መምጣቴ ነው ትለዋለች። የዚህን ጊዜ ባል መልስ አይሰጣትም። ደጋግማ ብትደውልም እንደ በፊቱ ምላሽ እየሰጣት አይደለም። መልእክት ታስቀምጥና ሳባ ወደ ኢትዮጵያ ትሄዳለች። ኢትዮጵያ እስከምትደርስ ግን የላከችውን መልእክት አልከፈተውም ነበር። ቦሌ ሆና ስልክ ትደውልለታለች። ስልኩ አይነሳም። ደጋግማ ብትደውል መልእክት የለም። የያዘችውን ሻንጣ ይዛ ታክሲ ይዛ ወደ ቤቷ አቅራቢያ አመራች። ስትጠጋ የሙዚቃ ድምፅ ትሰማለች። ጠጋ እያለች ስትመጣ ሙዚቃው የሰርግ ሙዚቃ ነው። ጠጋ ስትል ግቢዋ ውስጥ ትልቅ ድንኳን ተጥሏል። ግራ የተጋባች ወደ ድንኳኑ ሻንጣዋን በር ላይ ጥላ ገባች። ስታይ ባሏ ሰርግ ላይ ነው። ከሌላ ሰው ጋር ሰርግ እየሰረገ ነው። እጅግ በጣም ተናዳ የምትዳደርገውን ስታጣ እንደ እብድ የሆነች ድንኳን ውስጥ ገብታ ድንኳን ውስጥ ያለውን ዕቃ ሁሉ እያነሳች መወርወር ትጀምራለች። የዚህን ጊዜ እሱ ያዛት፣ ያማታል፣ ያዟት እያለ መለፍለፍ ይጀምራል። እጅግ በጣም ተደናግጧል። ሳባን አልጠበቃትም ትመጣለች ብሎ። ሳባ ግን እያረገች ያለችውን ነገር አታውቀውም። እያነሳች ሰዎቹ ላይ ዕቃውን መወርወር ጀመረች። እንዴት በገንዘቤ ይሄንን ታደርጋለ? እሷ እኮ የለበሰችው ቬሎ የኔ ብር ነው። አሁን እናንተ ሁላችሁም ያላችሁበት ቤት የኔ ነው እያለች ትለፈልፋለች። ሰዎቹ ግን የማናት እብድ ኬትን የመጣቸው እያሉ በአግራሞት ሳባን ያዩዋታል። ሳባ እብድ አይደለሁም፣ ጤነኛ ነኝ፣ እባካችሁ አግዙኝ፣ ባሌ ነው፣ ህጋዊ ባሌ ነው እያለች ብትለፈልፍም አንድም የሰማት ሰው የለም።
ሰዎች ተባብረው ሳባን ይዘው ወደ ውጪ ያስወጧታል። የዚህን ጊዜ ሳባ እየተረጋጋች ወደ እናቷ ቤት ትሄዳለች። ለእናቷ ሁሉን ነገር ታስረዳታለች። ምንም ማድረግ አልቻለችም ሳባ። ሁሉ ነገር በሱ ስም ነው። ሁሉም ነገር እሱን ያደረገው። ስለዚህ የምትመልሰው ነገር የለም። እናቷ አረጋጋቻት። አሁን ላይ ሳባ ብዙዎችን ትመክራለች። ሰውን አትመኑ፣ የራሳችሁን ነገር ለራሳችሁ ያዙ። የራሳችሁን ነገር ለሰው ሰጥታችሁ እናንተም ሰውን አትውቀሱ። የኔ የምትሉት ነገር ይኑራችሁ ብላ ብዙ ሰዎችን ሳባ አሁን ትመክራለች። ካለችበት ሁኔታ ወጥታ የራሷን ህይወት እየኖረች ነው። አሁን ላይ ሳባ ከሌላ ሰው ተዋውቃ በትዳር የሁለት ልጆች እናት ሆናለች። ይሄ ነገር የሚያመለክተው አረብ ሀገር ሆነን ባላለን ጓደኛለን ብለን ብር የምንልክ ሴቶችን ይመለከታል። እና እባካችሁ ይህንን ታሪክ ለሚመለከተው ሼር እያደረጋችሁ እናንተም በእንደዚህ አይነት ነገር ውስጥ ካላችሁ ትኩረት አድርጋችሁ እንድታዩ ወይም ደግሞ መላክ ግድ ከሆነባችሁ በአቅራቢያችሁ የራሳችሁ የሆነ ሰው ቤተሰብ የሆነ ሰው እንዲቆጣጠርላችሁ ማድረግ ከቻላችሁ ከእናት ከአባታችሁ ውጪ ብራችሁን አለማስነካት። አንዳንዴም እናት አባት የምንለውም በእንደዚህ አይነት መንገድ ሊመጡብን ስለሚችሉ አሊያም ደግሞ በራሳችሁ አካውንት ከፍታችሁ ብራችሁን ማስቀመጥ የሳባ አይነት ህይወት እንዳይገጥማችሁ። ሳባ ጥሩ ሰው ገጥሟት በሁለተኛው እድሏ ህይወትን መስርታለች። አንዳንዴም ደግሞ በእንደዚህ አይነት መንገድ የሚገጥመን ሰዎች እንዳይሆን ልንሆን እንችላለን፣ ከብራችንም ሳንሆን ሰው ማተን። ስለዚህ አንዳንዴ እኔ የምመክረው ምንም ቢሆን ቤተሰብ ከቤተሰብም እናት አባታችሁን መቼም ቢሆን በእናንተ ላይ ሊጨክኑ አይችሉም። ቢቸግራቸው የሚያነሱት የቸገራቸውን ያህል ነው። ወይ ለእናት ወይ ለአባት መላክ ግድ ከሆነባችሁ ማለት ነው። ይህ መቼም ቢሆን የእናንተን ገንዘብ አሟጠው ሊጠቀሙት የማይችሉት እናት አባት ናቸው። እነዚህ ሰዎች የኛ ክፋያችን ናቸው። ምንም ቢሆን የቱንም ያህል ቢጨክኑ እናንተን ሊጎዳችሁ አይችልም። ባል ግን ባዳ ነው። ምንም በሉኝ፣ ባል ባዳ ነው። እንደምታዩት ባል የሄደበት ባል ሆኖ ይቀራል ማለት ነው። ባሏ ነበር በአንድ ወቅት ለእሷ ቃል የገባላት ቤት ሰርቶ ሁሉን ነገር አድርጎ እንደሚጠብቃት ነበረ። እንድትመጣም አልፈለገም። ቆይ ነገ ቆይ ዛሬ እያለ ቀን እየሰጣት ነበር። አልቻልኩም፣ አሞኛል፣ ልሞት ነው እያለችው 1 ዓመት ጨምሬ 2 ዓመት ጨምሬ እያላት ነበረ። ስለዚህ ይህ ጭካኔ በቤተሰቦቻችን ላይ ሊሆን አይችልም። ምንም ቢሆን ቤተሰቦቻችሁ ላይ ትኩረት አድርጉ። ባልኖሯችሁ እንኳን ብትሰደዱ እኔ ነኝ ያልኳችሁ ከቤተሰብ ጋር ብራችሁን አገናኝታችሁ ብትሄድ ይችላል። ካልቻላችሁ በራሳችሁ ማድረግ ማለት ነው። እና ሁልጊዜም ቢሆን ባል ባዳ ነው። እኔ የራሴ አመለካከት ነው ማለት ነው። ሙሉ ለሙሉ ለእናንተ ሊታመንላችሁ አይችልም። ብር ደግሞ አሳሳች ነው። ብር ሰዎችን ያሳስታል። የሱ በብር መሳሳት ብቻ ሳይሆን ጥሏት ሄዶ በብሯ ሌላ ሴት ነው ያገባው። ሌላ ሴት ቬሎ አስለብሶ ነው ያገባው። የብዙ እህቶቻችን ታሪክ ነው። ይሄ ደግሞ ብዙዎች በዚህ መንገድ ውስጥ አልፈዋል። የብዙ እህቶቻችን ህይወት እንደዚህ ከሆነ በምናየው ነገር መማር አለብን። ይሄ ችግር ደርሶብን ከምናይ ባየነው ሰው በዛ ችግር እኛ መማር አለብን። እሳት ነክተነው ሳይሆን ያቃጥላል የምንለው በሩቁ እንደሚያቃጥል ማወቅ አለብን። እና ውዶቼ ሁላችሁም በስደት ያላችሁ ለብራችሁ ዋጋ ስጡ። ራሳችሁም የውሳኔ ሰው ሆኑ። ነገ ዛሬ ሳትሉ ያላችሁንም ይዛችሁ አገራችሁም ለመግባት ወስኑ።
በሰላም በፍቅር ቤተሰቦቻቸውን ከቁጥር ሳያጎል ለቤታችሁ ያብቃችሁ። ሰላም ሁኑ። አበቃው። ቀጣይ በሌላ ቪዲዮ በሌላ ታሪክ እንደዚህ አስተማሪ የሆነ ታሪክ ይዤላችሁ እስከምመጣ ሰላም ሁኑ። ይህ ቪዲዮ አንድን ሰው ሊያስተምር ይችላልና ሼር፣ ላይክ እና አስተያየት መስጠታችሁን አትርሱ። ስላዳመጣችሁኝ አመሰግናለሁ። ቀጣይ እስከምንገናኝ ቸር ሰንብቱልኝ። ሰላም ሁኑ።